በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብድግ አድርግናና በጌታ በኢየሱስ ክርስቶስ ስም ታዘሃል። ታዘዝክና ብድግ በልናና ታዘዝክ። አንተ በቅድስት ሥላሴ ስም ታዘሃል። ብድግ አድርግናና ብድግ አድርግናና ቶሎ በል ብድግ ቶሎ በል በጌታ በኢየሱስ ክርስቶስ ስም ታዘዝኩ። ፍታና ቀጥ አድርገህ ፍታና ይዘህና በቅድስት ሥላሴ ስም ታዘዝክ። በናዝሬቱ በኢየሱስ ብድግ ቶሎ በል ብድግ አድርገው ብድግ አድርግ። በጌታ በኢየሱስ ክርስቶስ ስም ታዘዝክ። መተኛት የለም ታዘዝክ። በድንግል ማርያም ስም ታዘዝክ። በቅዱስ ሚካኤል ቶሎ በል እያዘዝኩ እኮ ነው። ብድግ አድርግናና ቶሎ በል ብድግ አድርገህ ይዘህና በጌታ በኢየሱስ ክርስቶስ ስም ብድግ አድርግ። ተነስ። በሁለት እጁንም ፍታና ሁለት እጁንም እግሩንም ፈተህ ቶሎ በል በሁለት እጁም ፍታና ተነሳ። በጌታ በኢየሱስ ክርስቶስ ስም ታዘዝክ። አንተ ተነስ ብድግ አድርገው ብድግ አድርግ ተባልክ። በሁለት እግሩ ቀጥ አድርገህ ይዘህና አልኩህ። ቶሎ በል ቶሎ ብድግ በናዝሬቱ በኢየሱስ ክርስቶስ በቅዱስ ሚካኤል ቶሎ ብድግ አድርገው ታዘዝክ። በቅድስት ሥላሴ አይ መጮህ የለማ። ቀጥ አድርገህ ይዘህና አንተ ቀጥ አድርገህ ይዘህና አይ አትኮትት ገጥ አድርገህ ይዘህና በድንግል ማርያም ስም በቅዱስ ሚካኤል ስም የታዘዝኩ በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ናንተ ወደዚህ ና እንጂ በስራትና ፍታና ብድግ አድርገህ ይዘህና ወደ ነበረበት መልስ። በጌታ በኢየሱስ ክርስቶስ በቅድስት ሥላሴ ወደ ነበረበት መልስ ብያለሁ። ወደ ነበረበት ቀጥ አድርገህ ወደ ነበረበት መልስ በጌታ በኢየሱስ ክርስቶስ ቶሎ በል መልስ በደንቡ አሰራጭ በደንቡ ሽባ አድርጎ ነበር እና ወደዚህ እንዴ ምን ነው ሽባ አድርጎ የተባላችሁት እና እዚህ ወደዚህ ምን ነው አይ እና ወደዚህ ለምን ሽባ አደረከው? በቃ እንዴ ስራችን እኮ ነው። ስራችን ነው። በቃ ጠይቀን እንዴ ምንም አጠይቀን በቃ ለምን በቃ ጠይቀን ስራችን ነው። እንዴ ስራችን በቃ ስራችን ነው። እንዲህ አድርግ ተብለን ነው። በቃ እንደዚህ በቃ ሽባ አድርገን ግን አልቻልንም። ሽባ አድርገው አዎ ለምን እንዳይመለስ ነበር እኮ እኛ የፈለግነው ወደ ሀገሩ እንዳይመለስ። አዎ እዚሁ ከአባት እስቲ እንዲኖር ነበር። በቃ ሀገር ላይ እንዳይታዩ ነበረ ግን አልቻልንም። እንዲያረግ ነው በምንድነው ታለ ግን ሪሳት አለ በድን አለ እንደዛ እንዲሆን ነበረ ግን አልቻልንም። በድን እንዲሆን አዎ ለምን በድን ይሆን? እስኪ ለቀቁት እጆ ለምን በድን ይሆን? በቃ ምንም አይጠቅምም። እነሱ በቃ እሷ አብሶ አይጠቅምም። በቃ አይጠቅምንም። በቃ ልጁ ለምን አይጠቅማቸው እንዴ? ለእናትና ለአባቱ አይጠቅምም እንዴ? ምን ይሰራላቸው? ምንም አይጠቅማቸውም። እንዲሰቃዩ ነው። እናትና አባቱ ስንት ቀን ሽባ አደረከው? መጀመሪያ እኮ በአያቱ እኮ መቃብር አፈር እኮ ነው የተሰራው ነው። በአያቱ መቃብር አፈር ሬሳ እንደሚያንሳት አይደለ በድን አንተ ሬሳ የሚሆነው ሬሳ እንደለ በድን የሚሆን አንድ ጊዜ እንደዛ እኮ እንዲሆን ነበረ ግን ከአያቱ መቃብር ሞተው አያቱ አርፈው ነው። እንዴት አገኛችሁ የአያቱን መቃብር? ያውቁታል። ስማቸውን ልንገር ያመጡት ስም እንዳጠራ እንዴት ምን እንዲሆን አመጡ? ሄደው በቃ እንደዛ እንደሬሳ ብድን ብሎ እንዲቀር ነው በአያቱ መቃብር። እለቱን ነው የዘገኑት። ከሞተ ቆይቷል። እንዴት አወቁ? የአባቱ አባት ነው የአባቱና መቃብር
አባቱና ለምን አትንካን እንድንነግርህ ተፈለክ? አትንካን በቃ እንድንነግርህ ከፈለክ እኮ እናውራ። ጠጋ በሉና ራቃችሁኝ እኮ ካዲያስ። ከዛ መቃብሩ አፈር እንዴት አዘነሳችሁት? የሌላ ሰው መቃብር አይሆን? የሌላ ሰው መቃብር አይሆን? አይሆንም እንዴ? ለምን? እንዴት ይሆናል? አያትየው ሽባ ሆና ነው እንዲያረፉት? ኧረ ኖርማል እና ሬሳ አንዴ ከሞተ ይነሳል። ሬሳ ከሞተ ይነሳል። ቃላት ዳግም ትንሣኤ አለ አይደል እንዴ? ዳግም ትንሣኤ አይነሳም ላይ ነው። እዚህ የለም፣ እዚህ የለም እንዴ? ዳግም ትንሣኤ ያላለ እንደ ክርስቶስ ሲመጣ እሱ ሲመጣኛ በቃ እሱን እንዲህ በቃ እሱ እስከሚመጣ ለምን ቆይ? እሱ እስከሚመጣ ምን አላችሁ? እሱ እስከሚመጣ ልጁን ብድን በቃ ምንም አይናቸው እያየ ቅጥል እንዲሉ ነበር፣ ግን አልቻለም። ለምን? ስንተኛ ልጅ ነው? ለእናት ለአባቱ ለእናት ለአባቱ አራተኛው ነው። አራተኛ እና ካዲያ ለምን ደርን ድብን ይላሉ? ምን ያደረጓችሁና? በቃ ቅናት ነው። አዎ ደብተራና ጠንቋይ ደብተራ። አዎ እና ቶሎት ስንት ናችሁ? መጣጣ እንደናንተ ጠቋረማ ማለት የተወለድን አለና ከእናቱ ነው የመጣ ከአባቱ ሽባ ያደረገው መተቱ ነው። አዎ እኛም ረዳ ነው እንጂ እንፈልጋለን። እኛም ረዳ ነው። ሽባ ቢሆን የምትጠቀማለህ? በቃ ለጥ ይላል። በቃ ምንም ስራ አይሰራ፣ ምንም አይሰራማ። ለምን? በቃ ዝም ብለሽኛል፣ ዝም ብለሽኛል። ለምን? እናውራ እንጂ ተገብሮልሃል። እሱ ነው እንጂ ቤተሰብማ እኛ ከሱ ላይ ተነስተን እነሱ ላይም እንመገባለን፣ ግን እሱ አይመገበኝ። ችግር ምን? አባትየው ነው የሚገብር? እናት? ኧረ እሱ እንደነገሩ ነው የሚገብሩት፣ ግን ዝም ብሏል አይደለ? እኛም በቃ መሄጃ ስላጣን ነው ሁለገቡን እስካሁን ይኖር ነው እንጂ መሄጃ ስላጣን ነው ሁለገቡን ይኖር ነው። ልጁ ላይ ለምን መረጣችሁት? እና እሱ ላይ ገባችሁ? ምንወደውን ነው ምንወደውን ነው። ልጁ መቼ ይወዳችኋል? እሱ እናንተ የምትወዱት? እኛ እኮ ድሮ የምንፈልገው እኮ የሚወደንን ሳይሆን የማይወደንን ነው። እኛ ምንይዘው በቃ ወደኛ የኮተኮተን ልናመጣው ግን ስንለው አልቻልንም። እሱን እኛ ምን ነው ልትፈርድ ነው? እሱ ላይ መጣችሁ ልትፈርዱ ነው? አይ እንኳን እንደዛ ላይ ያደርግልን። አይ እሱ ላይ የመጣችሁት ምን ልታስፈርዱት ነው ወይስ ምን ልትጠነቁሉ ነው? በቃ እስከ 40 ዓመት ድረስ ልንጠናከር ብለን ግን እንኳን እዛ ላይ ያደርሳል። 40 ዓመት? አዎ እዛ ድረስ ሞክረን ልንሞክረው ነው። በቃ ልንሞክር እዛ ድረስ ግን 40 ዓመት ድረስ? አዎ 40 ዓመት ቢሞላውስ? ያን ጊዜ እንኳን ማስፈረዳችን አይቀርም ነበር። በ40 ዓመት? ለምን? በቃ እንዴ በቃ 40 ዓመት ሲሞላው 40 ዓመት ሞልቶ ቢሆን ይፈርድ ነበር። ግን 40 ዓመት ለምን መረጣችሁ? 40 ዓመቱን አቀና ቃለናኝ አመቶን እኛ እናቃታለን። አንተ አይጠቅምም ብላ 40 ዓመት ከሆነ ለምንድን ነው የሚጠቅመው? ወደዛ ገፋ የሌለ እንትኑ እኛ ጭንቅላቱን እንዳለ እንይዘዋለን። እስከዛን ሰዓት እንዳለ ሁሉን ነገር ወደኛ እንወስደዋለን። 40 ዓመት ከሞታ ለምን እንዲገዛላችሁ? አዎ ግን እሱ እንኳን ሊገዛ እስካሁን እችን ነገር ብዙዎች ውቃቢ ይሄ ከእናት ከአባት ከአያት ከቅድሚያት የሚረከቡት የውቃቢ መንፈስ በኋላ ነው። ህፃን ልጅ ላይ አያርፍም ከ40 ዓመት በኋላ። ለምን? ህፃን ልጅ ከሆነ ብዙ ለትምህርት ለእግዚአብሔር ያለው አክብሮት ሊያስክደው ይችላል ብሎ ይጠራጠራል። ከ40 ዓመት በኋላ ግን ነገሩ ስራ ሁሉ እየደበዘዘ ወደ ውሃነት እየተቀየረ ስለሚሄድ እየቀዘቀዘ ስለሚሄድ ለምን አእምሮ እየለዘበ አይሄድም፣ እየደነዘዘ ልክ ያንን ይጠቀማል ማለት ነው መንፈሱ። ይሄን ደግሞ የጠንቋይን ማነው የጠቋር ስልት ነው። የጠቋርና የሉሲፈር ስልት የአይነ ጥላ ስልት እንደዛ አይነት ነው የምታደርገው። ከ40 ዓመት በኋላ ብዙዎች ሰዎች ከ40 ዓመት በኋላ ትዳር እንዳይዙ ያደርጋቸዋል ማለት ነው። በትዳር ውስጥ እንዳይቀመጡ ትዳር እንዳይዙ እያደረገ ይበጠብጣል ማለት ነው። የሚያፋታቸው ከ40 ዓመት በኋላና ወይ 4 ወይ 5 ወይ 6 ከወለዱ በኋላ ትዳር ያፋታል ማለት ነው። ለምን? የራሱ ሴት ከሆነች አግብቷት ሊቀመጥ ራሱ መንፈሱ ያገባቸዋል። ሴት ከሆኑ ማለት ወንድ ከሆኑ ደግሞ
ከ40 ዓመት በኋላ ዘማዊ ያደርጋቸዋል ወንድ ከሆኑ ማለት። ይሄ አዳኝ ወርቁና አዳኝ ወርቁ የሚባል ዛርና የጠቋር መንፈስ አዳልሞቲ ወይ ከትዳራቸው ያፋታና በአንድ ሚስት እንዳይኖሩ ያደርጋቸዋል። ዘማዊ ያደርጋቸዋል። ልክ ወደ መፍረዱ ሲሄድ እዛ ልታስፈርድ የመጣችው ሴት ሁሉ ከአዳሚ ሆና ገልቻ እየሆነች ያው ከሱ እየተጠጋች ትቀመጣለች ማለት ነው። ከ40 ዓመት በኋላ ከያዘ ያው መደብ ይፈራ፣ መስጊድ ይሰራለታል። ከዛ እሱን ልትካደም የመጣች ሁሉ በይነ ቀልቤ አልፏል አለዛ ገልሻለሁ ካላት ጠቅላ መግባት ነው እንግዲህ። እና ባለ 4 ሚስት ባለ 5 ሚስት ያላቸው ሰዎች እኮ ጠንቋይ ሆነው ፈራጅ ሆነው እንደነኚህ አይነት ሰዎች ናቸው ማለት ነው። ለምን 3ም 4ም 5ም መስጊድ ይሰራል። በእያንዳንዱ መስጊድ ሚስት አለው፣ አንዳንድ ሚስት አለው። እኛ ብዙ እናውቅ ነበር። ያው እንግዲህ ጊዜ ያለፈ እንጂ 10 መስጊድ ካለው 10 ሚስት ያገባል ሰውየው። አንደኛው መስጊድ ላይ አንዷ ትቀመጣለች፣ አንደኛው መስጊድ ላይ አንዷ ትቀመጣለች፣ አንደኛው መስጊድ ላይ አንዷ ትቀመጣለች ማለት ነው። እንደዚህ እያደረገ ብዙ ሰውን ይበክላል ማለት ነው። መንፈሱ አሁን ዘማዊ የሚያደርግ መንፈስ አዳኝ ወርቁ ነው። አዳኝ ወርቁና ጠቋር አዳልሞት እነኚህ የዘማዊ መንፈስ የዝሙት መንፈስ ማለት ነው። እና ከ40 ዓመት በኋላ እስከ 80 ዓመት ድረስ እንደ 20 ዓመት ጎረምሳ ነው የሚያደርጋቸው ሽማግሌዎችን ማለት ነው። አንድ ጊዜ ካረጁ በኋላ ትዳር የሚፈቱት የልጆቻቸውን እናት ይፈቱና የ30 ዓመት የ40 ዓመት ጎረምሳ ያገባሉ ማለት ነው። እና እንደዚህ አይነት መንፈስ የዚህ የጠቋር መንፈስ ስልቱን ይቀይርና ተመሳስሎ ነው የሚቀመጠው ማለት ነው። ከ40 ዓመት በኋላ የስንት ሚስት ባለቤት ልታደርጉት ነበር? ሚስት አንድ ነው። እሷ አለችው ራሱ አለችው አብራ የተወለደችው አይነ ጥሏን ነው አብራ የተወለደች ሚስት አለችው። እና ትረዳችኋለች እሷ እሷ ትረዳችኋለች። አይነ ጥሏ አብራ የተወለደች አብራ የተወልዳ እንዴት ሚስት ትሆናለች? ስራችን ነው። እኛ ስራችን ነው። በቃ ጠይቀን። ለምን ትቆጣላችሁ? በቃ ያቃጥለን እኮ ነው ያስከል። አይ ለምን ትቆጣላችሁ? በስርዓቱ ነው። ጠቋር አትከለክለህም እንዴ አንተ? አይነ ጥሏ እናዛታለን፣ ታዘዛለች፣ ታመጣለች። የሚመጣውን ነገር ምን ታመጣላችሁ? ሰራዊት ተሰበስባለች። ምን ታመጣላችሁ አለች አይነ ጥሏ። ተሰበስባለች ሰራዊታችን። በቃ አሁን እኛ 40 ዓመት ድረስ እንደርስ እኮ እሷ ታግዘናለች። በቃ እየሰበሰበ ሁሉን ነገር ታመጣለች። ምን ታመጣላችሁ አለች? በቃ ህዝቦቹን ሳብ ሹክ ትላለች። እየሄደ ሹክ ታልከው ደግሞ ህዝብ ተቃጣ ብሎ ነው የሚመጣው ወደኛ ነው። ምን ሹክ ማለት ምን ትሉታላችሁ? እንደዚህ አይነት እኮ አዳኝ አለ ከተባለ ስብስብ ብሎ ነው የሚወጣው። እዚህ የት እኛ ጋር ነው አድናላችሁ እንዴ? እንደዚህ አሁን አዳኝ ይመጣል ተብሏል። የሚመጣ እየተሰበሰቡ እንደዛ ስብስብ ብለው ዲያቤት ሲያድን ግን አይድኑም እኮ አይድኑም። የኛ ግብረ አበሮች ነው እንዲኖሩ ነው የምናደርጋቸው። ግን አይድኑም። ለምን አታድናቸው እንዴ? ለኛ ግብረ አበር እንዲሆን ነው እንጂ ነው ምን ይጠቅማላችሁ? ምንም ተስጋቸው ነው የምትፈልገው አንተ? እኛ እንዴ ነፍሳቸውን ነው እንጂ አብረን በጋና አብረን እንዴ እነሱ በገነተኛ በጋን ብቻችን እንዴ አይሆንማ። ማይሆነውን ነገር እናንተ ጠቋር ነስታ አትገቡም እንዴ? እኛ በጣም ከከበደን እንወጣለን፣ ካልከበደን ግን እንገባለን። እንቆርባለን ሲፈልገን ትቆርባላችሁ? እንዴት እየተቃጠልን ነው እየነደድን አብረን በቃ ሱቀር የሆነ ተንኮል ለማሰራት ተቃጥለን ተንገብግበን አብረን ቆርበን ግን የሆነ ተንኮል እናሰራዋለን። አብረን ተይዘን ምናቀው አብረን ጋነባችን እንገባለን። ቆራቢውንም ቆራጭ ምን ነው እንኳን ቆራጭ ቄሱን ይዘን እንሄድ የለን ቄሱን እናስጠነቅሉ የለን እንኳን እንትን እንዴት ኧረ በቃ አታናዘን ሸኛ እንዴት የያዘው መስቀል አቃጠላችሁ እንዴት? ኧረ በባለፍት ልንገርክ እዛ አገሩ ወሰድነውና ታመመ። ቄሱ ሊያጠምቀው መጣ። ውስጣቸውን ስለሚጠራጠሩ ምን አለ? ምን ነው ሐኪም ቤት ለሐኪም ቤት ማለት ወደ ተነዳ ናቸው።
ወዴት? ጥቁር ዶሮ ድረስ የሚፈልግ ድረስ ነው እንትን ያልባል። የሱን አዎ ስራችን እኮ ጥቁር ዶሮ። አዎ ከዛ ሳድና ተው ነው ዝም ጥቁር ዶሮ። አዎ እንዴ እሱን ሊያድን መጥቶ ነው። አዎ እሱን ሊያጠምቅ መጣና እዛኛ ከጠመቀ በኋላ ትንሽ ያጠም ዝም አለውና ነካ አረግ ነው ወንድ ውግታ አለ መርፌ ወጋ አረግ ነው። እዛ ወደ ታይ ብቻ ተቅማጥ ደርቃችሁበት እዛ ጥቁር ዶሮ ይመጣለት ሳቅንና ተቀብለን ዶሮዋችን ተው ነው። ከዛ ጥቁር እንዴት ማን ነው ጥቁር ዶሮ ያመጣለት? እንዴ ባሳተኛ ባሳ ሐኪም ወሰዱት። ግን አንተ ጠቋር ነህ። እኔ እኮ ነኝ ካሱ ላይ እንትን አናደደኝ። ለምን ያስቃችኋል? እንዴት አያስቀን? ማሰብ እስቲ አንተ እንጂ አረቀው ነው ትንሽ በቃ። አይ ጥቁሯ ዶሮ ከየት ተገኘች? ጥቁሯ ዶሮ ከየት ተገኘች? ስንት እንደገዛት አለ ዶሮዋን አንድ ሺህ የዛ ዶሮዋን ፈልጎ ማለት ጤፍ ዶሮ ነው። አረ ጥንጥዬ እኮ ጫጩት ገና ጸበል አልተጠመቀም። ከተዞረ በኋላ ያን ጊዜ ሄዶ ወንድምየው አጠመቀው። በጭንቅላቱ ነው የዞረው። ናው ዶሮዋ ከተዞረችለት በኋላ ወንድምየው አጠመቀው ወስዶ። ከዛ ወንድምየው ቄስ ነው፣ ግን እሱ ጠንቋይ ቤት ነው ሁለቱም ይዞ። እና ጥቁር ዶሮ አግኝታችሁ ተዋችሁት? ስንት ሰዓት ላይ ጣለላችሁ? ስንት ሰዓት ላይ ጣለላችሁ? ጥቁሯ ዶሮ ነው ተዞራ ተቀመጠች? ተዞራ ተቀምጣለች። ቤት ውስጥ ነው ያለችው። አሁንም ቄሱ ቤት? አዎ። እንግዲህ እንደዚህ ነው እንግዲህ የኛ ጊዜ። ሁለት ከአንገት በላይ ታቦት፣ ከአንገት በላይ ጣዖት። እምነት የለንም። ትልቅ ነው። አሁን መንፈስ ኧረ አትንኩት ነው የሚባለው። አትንኩት ይቀመጥ። ይሄ ነው እምነት። እንደነኚህ አይነት ሰዎች ናቸው፣ አገልጋዮች ናቸው ዛሬ ቤተክርስቲያንን ሲያሰድቡም ሲያስወቅሱም የነበሩ። ለምን ቢባል ዛሬ የሁሉ መናፍቅ ባልበዛ ነበር። አባቶቻችን ከጥንት ጀምረው ከጠንቋዩ ከአስማተኛው ጋር ባይተባበሩ ማለት ነው። ልክ ጨሌ ቤት ቦረንትቻ ቤት ሲሄድ ምን ችግር አለ እንዴ? ይሄ ከእናት ከአባት የመጣ ነው ብሎ በልቶ ይወጣል። ንስሐ አባቱ ማለት ነው። እኔ ምን የገጠመኝ ነው እንግዲህ ብዙ ጣጣ ነበረ አውቃለሁኝ። አምልኮ ቤት እንደነበርኩ እና እባክዎትን አባትየውን እባክዎትን ይህን ጣጣ እንድትተው እባክዎትን አክስቴን ተይ በሏት ብዬ ጠየቅኩኝ። እንደ ሕፃን ልጅ ሆኜ ማለት ሰንበት ተማሪ። አንተ መቆሚያውን እንትን አዙሮ ማለት ነው። አንተ እንዴ ይሄ እኮ ከጥንት የተሰጣት ናት ትብላበት እንጂ እሷም አለ ቄሱ ጥንቆላውን ማለት ነው። ግን ይመጣል ትብላበት እንጂ እንጀራ አድርጎ ሰጧት ነው እግዚአብሔር አለኝ። ግን አገልጋይ ነው፣ ካህን ነው። እንደዚህ አይነት ሰዎች ኤሊን ስራ የሚሰሩ ማለት ነው። በኦሪቱ ዘመን ኤሊ እንደዚህ ነበረ። ልጆቹ ቤተ መቅደስ በር ላይ ሁሉ ኃጢአትን እስከሚሰሩ ድረስ እያየ ዝም ብሎ ነበር። 40 ዓመት ሙሉ እስራኤልን ሲገዛ ንጉስ ሆኖ ማለት ነው። ኤሊ ማለት ንጉስም ነው ካህንም ነው። 40 ዓመት ሙሉ ታቦተ ጽዮንን ደግሞ በካህንነት ሲያገለግል ነበር። 40 ዓመት ሙሉ ደግሞ እስራኤላውያንን ገዝቷል። መስፍኑንም መንግስቱንም ክህነቱንም የያዘ ነው። ግን ሁለቱን መግዛት ሲችል በዘመኑ ትልቅ ኃጢአት ሰርቶ ታቦተ ጽዮን ዳጎን ቤት ሄዳ እስከምትማረክ ድረስ ደርሷል። በኤሊ ዘመን ማለት ነው። ዳጎን ቤት ፍልስጤማውያን ማርከዋት ከቤተ መቅደስ ወስደው ከድንኳን ወስደው ፍልስጤማውያን ማርከዋት ዳጎን ጣዖት አምልኳቸው ቤት አስገብተዋት፣ በጦርነት ምክንያት ማለት አስገብተዋት፣ እስራኤላውያን ተዋርደው ፍልስጤማውያን ከፍ ብለው ያሉበት ዘመን መንፈሳዊ ሞቶ ደክሞ ጣዖት አምላክ የነገሰበት ዘመን ከኤሊ ዘመን ነው። የመጀመሪያ ኤሊ ውርደት ላይ ነው፣ ካህኑ ኤሊ ላይ ማለት ነው። ታቦተ ጽዮን ተማረከች፣ ዳጎን ቤት ጣዖት ቤት አስገቧት። በመጨረሻ ግን እሱ ካለፈ በኋላ
አንዳንድ ጊዜ እግዚአብሔር እኮ መዝጊያዎችን እነኝህን ሰዎች እኮ አይፈልጋቸውም። እግዚአብሔር የአገልጋይ ነኝ ብሎ አይምርም። መስቀል ስለ የክርስቶስን መስቀል እውነተኛ መስቀል ይዞ መሸከም አለበት፣ መከተል አለበት። አይፈልግም እንደነኛ አይነት ሰዎች መጨረሻቸው ላይ ልክ እንደ ኤሊ ውርደት ነው ማለት ነው። ኤሊ እንደዛ ያርቀ መጨረሻ ላይ ታቦተ ጽዮን በፍልስጤማውያን እጅ ሆና ወደቀ። ዛሬም ልጆቻቸው በውቃቢ ታስረው በአስማት ታስረው እነኛ ሰዎች ገንዘባቸውን ሰብስበው ወደ ሲኦል የሚወርዱበት ጊዜ አለ። የሚሞቱ ሰዎች ማለት ነው። ልጆቻቸውን አደራ የተባሉትን ልጆቻቸውን ሳያድኑ እረኝነታቸውን ሳይወጡ ምንደኛ ሆነው ማለት ነው። ምንደኛ ሆነው ደሞዝተኛ ሆነው ልጆቻቸውን ሳይጠብቁ ለንስሐ ንስሐቸውን ሳይቀበሉ ሳያቆርቡ ለሞት ለንስሐ ሞት ሳያበቋቸው በዛው በቤተ መቅደሱ እነኛም እንደጠፉ ይሄም እንዳጠፋቸው እሱ ወደ ተጠራበት ሄዳል። እግዚአብሔር ያንን ሰው ደግሞ እድሜውን ያሳጥረዋል። ልክ እንደ ኤሊ ማለት ነው። ኤሊ ታቦተ ጽዮን ከተማረከች በኋላ እሱ እንደውም አንደኛ የሞቱ መነሻ የሆነው ታቦተ ጽዮን ልጆችህ ሞተዋል፣ ፍልስጤማውያን እስራኤላውያንን አሸነፉ ሲሉት አራተኛ መንገድ ላይ ተቀምጦ ነበርና ሰው አንድ ወሬኛ እየሮጠ መጣና እስራኤላውያን ተሸነፉ፣ ፍልስጤማውያን አሸነፉ አሉት ለኤሊ ማለት ነው። ንጉስም ነው ክህነትም ካህንም ነው ብያቸዋለሁ ሲሉት ልጆቹ ልጆች አፍኒና ፊናስ እንዴት ሆነ ሲለው እነሱማ ሞተዋል፣ ተማረኩ እኮ ተገደሉ አሉት። የልጆቹ ምንም አላሉት። በልጆቹ ሐዘን ምንም ለምን አልመከራቸውም? እንደሚያይጸድቁ እንደሚሞቱ ከቤተ መቅደሱ በር ላይ ኃጢአት ሲሰሩ አይቷቸዋል። ሞቱን ለሞት አሳልፎ እንደሰጣቸው ራሱን በራሱ ያውቅ ነበር ኤሊ። ልጆቹ ማለት ነው። ቢመክራቸው ኖሮ የእግዚአብሔርን ጸጋ የእግዚአብሔርን ሕግ ቢያስተምራቸው ኖሮ ወደ ኃጢአት አይሄዱም ነበር፣ ኃጢአትን አይሰሩም ነበር። የእግዚአብሔር መንፈስ ይከባቸው ነበር፣ የእግዚአብሔር ኃይል ሞገስ ይሆናቸው ነበር። ለፍልስጤማውያን ባሪያ ሆነው ተቀጥቅጠው እንዲገደሉም ባልሆኑ ነበር። ግን ዝም እያየ ዝም ስላላቸው ያውቅ ነበር ኃጢአታቸው በዝቶ በኃጢአታቸው እንደሚሆኑ። በመጨረሻ ግን ታቦተ ጽዮንስ አሉ ብሎ ጠየቃቸው። ወይ ታቦተ ጽዮንም እኮ ተማረከች አሉ። ልጆችህም አፍኒንም ፊናስም ሞቱ፣ ታቦተ ጽዮንም ተማረከች። እዛው ጋር እሱም ከወንበር ታቦተ ጽዮን ተማረከች ሲባል መንፈስ ቅዱስ ከሱም እዛው ወንበሩ ተሰበረ፣ ከወንበሩ ተሰብሮ ሞተ። እንግዲህ ምንድነው ታቦተ ጽዮን የተቀደሰውንም ለጣዖት አስረክቦ ማለት ነው። ለመሀይምና ምንም ለማያውቁ ላልተማሩ ለአህዛብ ሰጥቶ የተቀደሰውን ሰጥቶ እሱም ሞተ። በመጨረሻ ላይ ግን የእግዚአብሔር ኃይል ስላልነበባት ታቦተ ጽዮን ኤሊ ከሞተ በኋላ ለኤሊ አይደለም መልሰው ምን እናድርጋሉ? እዛ ታምር መስል ልክ ኤሊን ከበሩ ከደጁ ካስወገደ በኋላ እግዚአብሔር አሁን ፍልስጤማውያን ሀገር ታምር መስራት ጀመረ። እግዚአብሔር በታቦተ ጽዮን ላይ ማለት ነው። መጀመሪያ ግን ኤሊ በቤተ መቅደስ ሆኖ ታቦተ ጽዮን ታምር አልሰራችም ነበር፣ ዝቅ ብላ ተማርካ ነበር። በመጨረሻ ላይ ልክ ታቦተ ጽዮን እዛ የተማረከችበት 3 ጊዜ ዳጎንን ካስገቧት በኋላ አንዴ ወድቆ ስሯ ሰግዶ ተገኘ። በመጨረሻ እነሱ ከማረኳች የእስራኤል ታቦት የምትባለው ፈጣሪያቸው የሚመለክባት ምን እናርጋት ብለው ጣዖት ቤት አስገብተዋት ዝም ነው። ታምርም አልሰራችም ነበር ያቺ ታቦተ ጽዮን ማለት ነው። ሙሴ የቀረጻት ጽላት ማለት ነው። ታምርም አልሰራች ነበረ። ፍልስጤማውያን ሲወስዷት እዛ ዳጎንን እሷን ከስር ዳጎንን ጣዖታቸውን ከላይ ሲያደርጉ የመጀመሪያ ግን ኤሊም ልጆቹም ከተወገዱ በኋላ እግዚአብሔር ስራውን ከሰራ በኋላ ምን አለ? አሁን ደግሞ ወደ አህዛብ ጋር ወረዳለ። መጀመሪያ ቤቱን ማጽዳት አለበት እግዚአብሔር። ቤቱን ሳጸዳ አህዛብ ጋር ምንም ያልተማሩት ጋር እንዴት ብሎ ይሰራል? መጀመሪያ እያወቁ የጠፉትን በድፍረት የገቡትን ማስወገድ አለበት። ከዛ በኋላ ኤሊክና ልጆቹ ካረፉ ወይም ቦታውን ቤተ መቅደሱን ካጸዳ በኋላ ወደ ውጭ ወጣና እግዚአብሔር ስራ ፍልስጤማውያን ላይ ታምር ይገልጽ ጀመረ። ጣዖቱ ጠዋት ማታ እሷን ከስር ጣዖቱን ከላይ አስቀምጠው ሲሄዱ ጠዋት ዕጣን እናጥናለን ብለው ሲገቡ እሱ ወድቆ ከእግሯ ስር ከታቦተ ጽዮን ስር ወድቆ አገኙት። ይሄ ነገር ምንድነው ብለው እንደገና መልሰው በሁለተኛው ቀን ታቦተ ጽዮንን ከስር ጣዖቱን ከላይ አድርገው በሁለተኛ ጊዜ ገቡ። ከወገቡ በታይ ተቆርጦ አገኙት። በሁለተኛው ቀን ከወገቡ በላይ እጅና እግሩ ተቆራርጦ አገኙት። በኋላ ግን
በሶስተኛው ላይ አሁንም ምንድነው ብለው ያለውን ገጣጥመው አስቀምጠው ታቦተ ጽዮንን ከስር ጣዖቱን ከላይ አርገው ሄዱ። ገጣጥመውት ማለት ራው ስለሆነ በሶስተኛው ሲገቡ ግን እሱም አመድ ሆኖ አገሩ ፍልስጤማውያን እባጭ በባጭ ተመቱ። እባጭ በደቂቃ ሳይወሰንበት እባጭ በሽታ ታውቃላችሁ? እባጭ በሽታ የሚያውቅ የእባጭ በሽታ እዚህ ጭንና ጭን ላይ የሚያሳብጥ ማለት ነው። መራመድ የማይቻል እባጭ የቆሰለ ሰው መራመድ መሮጥ አይችል፣ መቀመጥ አይችል፣ መነሳት አይችል፣ ዝም ብሎ ማለት ነው። በፍልስጤማውያን ያ በሽታ መጣበት ቀን በሶስተኛው ቀን ማለት በመጨረሻ ላይ ምን ከነዚህ ውስጥ ትላልቅ ሰዎች ተመረጡና ኧረ ምን እንሆን አለቀን እኮ ይሄ የእስራኤል ታቦት ምን ማድረግ አለብን አሉ። ከዛ ውስጥ ትላልቅ አባቶች ተመረጡና እቺን ታቦተ ጽዮን ካልመለሳችሁማ ወደ ቀድሞ ቦታዋ ካልመለሳችሁ ታልቃላችሁ የሚባል ከትላልቅ ሰዎች ሰው በኋላ ምን እናርቃሉ? ጥጃ 3 ጥጃ ፈለጉና በቀንበር አንድ ላይ አድርገው የእባጩን እባጩ አንዳንድ ጊዜ እንዲህ እባጭ ሲያብጥ አይጥ ነው የሚመስለው። እንደ አይጥ ያህል ነው የሚያብጠው፣ ትልቅ አይጥ ያህል ማለት። ይሄን እባጭ በአይጥ እንመስለው አሉና አይጥ የሚያካክል ወርቅ አድርገው ከታቦተ ጽዮን ጋራ ማለት ነው። ከታቦተ ጽዮን ጋራ ያንን የእባጭ ምሳሌ አድርገው አይጡ ከወርቅ ጋር አድርገው በጥጃ አድርገው በሰረገላ ሰርተው ያችን ታቦተ ጽዮን የማረኳትን እንደገና በጥጃ ቀጥታ ልክ ፍልስጤማውያን እነኛ ጥጆቹ በሰረገላ ወደ እስራኤል ሲገቡ እባጩን ቆመላቸው። እስራኤላም ዳዊት በዛን ጊዜ ነበር የዘመረውና የተደሰተውና እሷን ለመቀበል እስራኤላውያን ወጥተው ያው ትልቅ ድንቅ ስራ የምትሰራ በኢትዮጵያም ዛሬ ታቦተ ጽዮን የተባለ ያንን ዳጎንን የገለበጠች ናት። እኛም ኃጢአታችንን ትገልብጥልን፣ ዲያብሎስን ትገልብጥልን መብርሃን እና ምንድነው እግዚአብሔር አገልጋይ ነው ብሎ አይመረም ነው ዋናው ቁም ነገር። እግዚአብሔር አገልጋይ ቀን ሊሰጠው ይችላል ለትንሽ ጊዜ ለንስሐ ጴጥሮስን ለንስሐ እንደሰጠው 3 ጊዜ ትክደኛለህ ብሎ በሶስተኛው አልቅሶ እንደተመለሰ ለሚበድሉትም እግዚአብሔር ንስሐ ይሰጣል፣ ቀን ይሰጣል። አይደለም ለሱ ለይሁዳ እንኳን 40 ቀን ሙሉ ንስሐ ሰጥቶት ነበር። 40 ቀን ሙሉ ቀን ተሰጥቶታል። ግን 40 ቀኑ አልፈልግም ብሎ መሞት ይቻለኛል ብሎ ራሱ አንጀቱ ተዘርግፎ ነው የሞተው። ንስሐ ቢገባ ኖሮ እንደ ወንድም የሚሰቀልባት ዛፍ እንኳን ሳትቀር እንደ ወንድም እንደ ጴጥሮስ ተጸጸት እያለች ታስተምረው ነበርና ንስሐ አልገባም ካለ ካህንም ሆነ ማንም ከደቂቅ እስከ ሊቅ ያው እግዚአብሔርን ቤተ መቅደስ ካርከሰ ያው መቅሰፍቱ አይቀርም ማለት ነው። ሰዎች ባለማስተማራቸው እምነት ስለሌላቸው ነው ዛሬ ልጆቻቸውን ለተኩላ እየሰጡ ከሌ ቄሱ አብዛኛው ለመናፍቁ እንዴ ከሌ ሆነ አይደለ ከሌ እንደዚህ ሆነ አይደለ ከሌ የሆነውን እኔ ለምን አልሆንም ብለው ምን እሱ ብሎ እረኛ እያሉ ገደል የሚገቡት ማለት ነው። እና ጥቁሯ ዶሮ አለች አሁንም ጨዋታው ለምን ትቀመጥ የጥቁር ዶሮ አዙሪት ጦስ ማዞር ማለት ነው። እሱ ላይ ያለው መንፈስ ወቅቶኝ ነው ብላ ተጠራጠረ እንጂ ጥርጣሬኛ ለምን እናስገባለን? ጥርጣሬኛ ለምን እናስገባለን? አገኘኝና ካዲያ ለምን ወዲያው እንዴ አሁን ያኔ እንደታመመው ሄዶ ቅዳሴ ገብቶ ቢቆርብስ የትም ይግባ እሱ ውስጡ ነው መጀመሪያ ውስጡ መግባቱ እኮ አይደለም እኮ መግባቱ አይደለም መግባትማ እኛም የተቃጠልን ገብተን እንወጣለን። ገብቶ ቢወጣ ምን ትርጉማል? መጀመሪያ ውስጡን ነው ማጥራት ነው። አዎ ልክስክስ ነገር ናቸው። ልክስክስ ነገር ናችሁና አውሩኝ እንጂ ጥሩት ነበር እንዴት ምን ነው እንዴ ለምን እንደዚህ ታደርጋለህ አትሉትም እንዴ? ለምን አንተ ወደዚህ ሲመጡ ለምን እንደዚህ አታርጉ ሂዱ አትላቸው? ሂዱ አትላቸው? ወዴት ሂዱ ልበላቸው? እዚህ የመጡትን ሰበሰቡትን ሂዱ ውጡ አትላቸው? ለምን ትመጣላችሁ አትላቸው? እኔ መድኃኒዓለም እኮ ጋር ነው የመጡት። እኛም ለኛ እንደዛ ነው። ለኛም እንደዛ ነው። እንዴት እንደዛ ነው? ወደኛ ሲመጡ እንዴት ሂዱ ይባላል? መስቀሉን ስታዩ አትቃጠሉ? እንኳን መስቀሉ እዚህ ጋር ያለው ያቃጥለው እያቃጠለ ነው እዚህ ጋር ያለው ያራዳ ሰውዬው እንጂ መስቀሉን እንትን እንላለን ግን እሱ የኛው ነው
ከንቱ ነው። ቅሳት አላችሁ እንደው ቀራት አለ የለም። አሁን ነቃ ነው ልጅ ፈታ ነው። አሁን መሄድ ነው። ምን አማራጭ አለ? መሄድ ነው። ምንም አማራጭ አለንም እኮ። እንዴት አሁን ምንም መሄጃ የለም። ተቋረስ ልንለያይ ነው በቃ። አሁንማ ከልጃችን ልንለያይ ነው። አሁንማ አይነ ጥለዋስ ትንሽ እንቀማተዋል። ትንሽ እንቀማተዋል። ለምን ይናፍቀናል? ይናፍቀናል። ሲኦል ህዋ ሲኦል ይናፍቃችሁ። ስንት ናችሁ ጠቅላላ? ጠቅላላ አይነ ጥለዋ ጠቋርም አይነ ሶስት ነው። ሶስት ሽባ ያደረጋችሁ አንድ ላይ እሺ፣ በርከክ በለው። ማሰር መፍታት የለም። አሁን በስላሴ ስም ታሰራችኋል። በመድኃኔዓለም ስም በስላሴ ስም ሲኦል እንገባለን። ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ገብርኤል ስም ሲኦል ታስረናል። ሁለተኛ በልጁ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳር የለውም። እኛ ልሸኘን ነው እኛ ሚስቱን እና ትዳር ጣልቃ ነገ ያገባል። እሱ ያግባ ተፈለገው። ታዲያ አሁን እኛ ዝም ብለህ ብቻ ሸኘን። በትዳሩም መቼ አግብቶ እንዴ? በትዳሩም ጣልቃ እንዳትገቡን አልኳቸው። እሺ አንገባ በትዳሩ በትምህርቱም በስራውም በህይወቱም በሰላሙም ጣልቃ ላንገባ ሶስታችንም በስላሴ ስም ለዘላለም ሲኦል ታስረናል። በኢየሱስ ክርስቶስ ስም ሲኦል ታስረናል። ላንመለስ ለዘላለም በገብረ መንፈስ ቅዱስ ስም በተክለ ሃይማኖት ስም በሰማይቷ በቅድስት አርሴማ እሷ እኮ ልጅ ለዚህ ያበቃች። በሰማይቷ በቅድስት አርሴማ ቶሎ በላ በቅድስት አርሴማ ስም ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስራችኋል። 7 ጊዜ ጮኻችሁ ቶሎ እየቆጠርክ እግዚአብሔር ይገስ እግዚአብሔር ወልደ ዮሐንስ እንዴት ነህ? እግዚአብሔር ይመስገን። እግርህስ የታል? ምን ታለቅሳለህ? እንደዚህ ነበርኩ። እስኪ ሄድበት እስኪ በደንብ ፈትነው እንጂ ከመልክ በስንት ቀን አሰረክ ወንበር ላይ? እንደዚህ ወገቤን ይዞ የመጀመሪያ በ26 በ25 ወገቤን ያዘኝ፣ በ26 በ27 እግሬን ይዞ ነበር ግራ እግሬ። ከዛ ደግሞ በአንድ ነው እንደዚህ ምናምን እግሬ ሙሉ ሽባ አደረገኝ። ከዛ ሰው ነው የሚያነሳኝ፣ ሰው ነው የሚያስገባኝ። ወንበሩ የታለ? እዛ ጋር የተቀመጥኩ ሲያመጡ የት አለ ወንበሩ? ያው እዛ ጋር ነው ወድቋል። እስኪ አምጣ። በዚህ ነበር የመጣኸው? አራት ሆነው ነው የሚይዙህ? የት አሉ ወንድሞችህ? ሁለት ወንድሞች አባቴ የት አሉ? የት አሉ? እስኪ ጥራው። በቃ በፊት እንደማንቀሳት አደረገው። ከዛ ደግሞ ጣለውና በቃ መነታታ ከወገው ቦታ ሽባ አደረገው። ከዛ በቃ ይሄን ወንበር ከአዳማ የሆነ ልጅ ገዝቶ ሊመጣ 960 ብር። አሁን በዛ በቃ እያወጣን እያስገባን ለሽንቱ በቃ አሁን ከአካባቢ የመጡ ነበሩ ጎረቤቶቼ፣ ያው በጣም ተባበሩኝ። እግዚአብሔር እንግዲህ ቅዱስ ሚካኤል እኔ በእውነት አንደበትም የለኝ ማመስገኛም አንደበት ያንሰኛል። እኔ በእውነት እኔ እንደዚህ ይሄዳልን ብዬ አልጠረጠርኩም። በቃ
እንኳን ሊሄድ ቀርቶ እኔ በቃ ነፍሱም ብቻ እና ደግሞ እናቱም ቤተሰቡም እዛ ወንድሞቹም ስላሉ በጣም ቤተሰቡ እንደዚህ ሆኗል፣ እንደዚህ ሆኖብኛል ብዬ ተደውልላቸው በቃ በጣም ነው የተሰቃዩት ያለቀሱት። እኔም አሁን በቃ እዚህ ለኔ ብሎ ነበር የመጣው። እኔ በሽተኛ ነኝ። አሁን እንደምታዩት አሁን ሆዴ በጣም አብጧል። ግን ትንሽ አሁን ቅዱስ ሚካኤል ይመስገን ሆዴም ቀንሶልኛል። ለኔ ብሎ ነው እንግዲህ እዚህ መጥቶ እሱ ይሄን ያህል እንትን የተሰቃየው። ፈጣሪ ይመስገን። እኔ በእውነት እሱ ምንም አባታችንን እንደው በእውነት የዘላለም አባት ያደርግልን እና በዘላለም አባት ያደርግልን። ቅዱስ ሚካኤል የጎጋው ቅዱስ ሚካኤል ውሎ ይግባ። ለኔ ደረሰ፣ ለሁላችሁም ይድረስላችሁ፣ ለሁላችሁም ይድረስላችሁ። እኔ በእውነት እኔ እንደዚህ ደስ ብሎኝ አያለው ብዬ አልነበረም። በጣም ሳየው በቃ ልጄ እንደምታዩት ነው። በቃ ሞተብኝ ብዬ ነበር። ቅዱስ ሚካኤል ደርሶልኛል። ቅድስት አርሴማ ደርሳልኝ። እኔ በእውነት ክብር ምስጋና ይግባው ለቅዱስ ሚካኤል። አይዞት በርቱ፣ በቃ ስገዱ። እግዚአብሔር ዳውት ወልደ ዮሐንስ በልሽ እንግዲህ በርታ፣ ቀጥቅጠው። እሺ ቀጥቅጠው፣ አይዞህ ቀጥቅጠው። እሺ ለን ያለፈውን ሰዓት የባረከ መድኃኔዓለም ኢየሱስ ክርስቶስ ይባርክልን። ረድኤትን ቸርነትን ያርግልን። ኃይለ አጋንንትን ያርቅልን። መንፈስ ቅዱስን ያቀርብልን። የምሕረት አምላክ የቸርነት ጌታ የፍቅር ባለቤት ኢየሱስ ክርስቶስ ሰላም፣ ፍቅር፣ አንድነትን ይስጥልን። በሰላም ያሳደረ በሰላም ያውለን። አጋዕዝተ ዓለም ሥላሴ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝቦቿ ፍቅርን፣ አንድነትን እንዲሰጡልን በዚህ በተቀደሰ ስፍራ መጥተን አስራት በኩራት በመስጠት በጉልበታችን፣ በሀብታችን፣ በንብረታችን፣ በገንዘባችን ያገለገልነውን ሁሉ መድኃኔዓለም ኢየሱስ ክርስቶስ ዋጋችንን አጋዕዝተ ዓለም ሥላሴ በመንግስተ ሰማያት ይክፈሉን። ረድኤትን ቸርነትን ያርግልን። ሀብታችሁን፣ ንብረታችሁን፣ ገንዘባችሁን፣ ጤናችሁን እንደ ምድር አሸዋ ያብዛላችሁ። ረድኤትን ቸርነትን ያርግላችሁ። ስሉስ ቅዱስ አብርሃም ቤት ገብተው የልቦናቸውን ሐሳብ ፈጸሙን። የሳራንም የልቦናዋን ሐሳብ ፈጸሙ ሁሉ በእናንተ በቤታችሁ ገብተው የልቦናችሁን ሐሳብ ፈጸሙላችሁ። ሀብታችሁን፣ ንብረታችሁን፣ ገንዘባችሁን ያብዛላችሁ። በሰላም ዋለ በሰላም አሳድረን፣ በሰላም አሳድረን፣ በሰላም ሆነን ለብርሃነ ልደቱ በሰላም እንዲያደርሰን አባታችን ነው ብለን እንጸልይ።